ይህ መለኮታዊ አዋጅ ነው። ያ አዩሃ ናስ እናንተ የሰው ልጆች በአጠቃላይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ እኛም እናንተን ከሴቶችና ከወንድ ፈጠርናችሁ። ወጀዐልናኩም ሽዑበን ወቀባኢለ ሊተዓረፉ ትተዋወቁም ዘንድ ነገዶችና ጎሳዎች አደረግናችሁ። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ነቢይህ ወኢኽዋኒህ። ውድ ኢትዮጵያውያን የአላህ ሰላም እዝነት ረድኤት ሁላችን ላይ ይስፈን። ዛሬ ደግሞ በወሳኝ ርዕስ ፊት ለፊታችሁ ተሰይም ያለው ዘረኝነት የሚል ርዕስ ሰጠነዋል። ዘረኝነት አላህ የሰው ልጆችን በጎሳና በነገድ ከፍሏቸዋል። ቋንቋቸውና ከለራቸውን አለያይቶታል። ይህ ማለያየቱ ከረቂቅ ጥበብ ውስጥ አንዱ ነው። ወሚን አያቲህ ከአላህ ተአምራት ጥበቦች ውስጥ አንዱ እክትላፉ አልሲነቲኩም ወአልዋኒኩም የአንደበቶቻችሁ መለያየት፣ የቋንቋዎቻችሁ መለያየት፣ የከለሮቻችሁ መለያየት የጌታችሁ ጥበብ መገለጫ ተአምር ነው ይለናል አላህ። አንድ ሰው የሰውን ብሔር ቢወድ ቢያደንቅ፣ የራሱን ብሔር ቢወድ ቢያደንቅ የአላህን ተአምር እንዳደነቀ ይቆጠራል። የሌላውን ቋንቋ ማክበር የአላህን ጥበብ ከማክበር ይቆጠራል። ሰማይ የአላህን ኃያልነት ይመሰክራል። ጨረቃ የአላህን ትልቅነት ትናዘዛለች። ፀሐይ የአላህን ጥበብ ትናገራለች። እነዚህ ሁሉ የአላህ ጌትነት መገለጫ ናቸው። የቋንቋችን መለያየት፣ የከለራችን መለያየት ልክ እንደነሱ ሁሉ የአላህ ጥበብ መገለጫዎች ናቸው። ናም እነዚህ ተአምራቶች ናቸው። ከነዚህ ተነስቶ አንድ ሰው ዘሩን ቢወድ የአላህን ጥበብ ነው የወደደው። የሌላውን ዘር ቢያከብር የአላህን ጥበብ ነው ያከበረው። ወሚን አያቲህ እክትላፉ አልሲነቲኩም ወአልዋኒኩም የአንደበቶቻችሁ መለያየት፣ የቋንቋችሁ መለያየት የአላህን ጥበብ ይመሰክራል። ዓለም ላይ አሁን ከ6000 በላይ ቋንቋዎች ይነገራሉ። ይህ የአላህን ጌትነት የሚናዘዝ ነው። አንድ ሰው ከዚህ ተነስቶ ዘሩን ቢወድ ዘሩን ቢያከብር የአላህን ውዴታ አከበረ ነው የምንለው። ከዚህ ተነስቶ ቤተ ዝምድናውን ቢቀጥል ከደጋግ ስራዎች ውስጥ ትልቁን ሲለተ ረሒም የሚባለውን ሰርቷል ነው የምንለው። ተሰአሉ ነቢይ ወልአርሃም። ከዚህ ተነስቶ አንድ ሰው ዘሩን ቢጠብቅ እስልምና ከተደነገገባቸው መሰረታዊ ዓላማዎች ውስጥ አንዱን አሳክቷል እንላለን። ሒፍዙ ነስል የምንለው ዘር፣ የቋንቋ መለያየት፣ የከለር መለያየት የአላህ ጥበብ መገለጫ ነው። ገልብጠን ግን ለሌላ ዓላማ ስናውረው ዘረኝነት ይሆናል፣ ጎጠኝነት ይሆናል። ያኔ ጥንብናት ወደ ተባለው ኃይል ውስጥ ይካተታል። ሁላችንም ሁሌ የምንሰማው ፌስቡኮች ላይ የተለያዩ ሶሻል ሚዲያዎች ላይ ሰው የሚቀባበለው አንድ ወርቃማ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር አለ። ጎጠኝነት፣ ዘረኝነት ጥንብናት ተዋት የሚል። ታሪኩ ግን እንዴት እንደተነሳ አባባሉ እንዴት እንደተነገረ ታሪኩን ልተርክላችሁ። ወቢልሚሳል የተضح المقال። ነገሩ እንዲህ ነው። አንዴ ሙሃጅርና አንሷር የሚባሉ በእስልምና ዘንድ ትልቅ ክብር ያላቸው ሁለት መጠሪያዎች አሉ። ሁላችሁም ታውቋቸዋላችሁ። ሙሃጅር ማለት ንብረታቸውን፣ አገራቸውን ለእምነት ነፃነት ሲሉ ጥለው የተሰደዱ ማለት ነው። ለአላህ ሲሉ የተሰደዱ ማለት ነው። አላህም ቁርአን ላይ አዳንቆ አንስቷቸዋል። ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ። ቁርአን ውስጥ በክብር ነው የተጠሩት። እነሱን ተቀብለው ያስተናገዱት ደግሞ አንሷር ይባላሉ። የዲኑ ደጋፊዎች፣ ረዳቶች ነቢዩን ሰለላሁ ዐለይሂ ወሰለም በገንዘቦቻቸው፣ በንብረቶቻቸው፣ በልጆቻቸው ሊጠብቁ ሙባያ ቃል ኪዳን የተጋቡ የኢስላም የቁርጥ ቀን ልጆች አንሷር ይባላሉ። ሁለቱ መጠሪያ የተከበረ ስም ነው። አላህም ቁርአን ላይ አልሙሃጅሩን ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ውዴታው እንዳሰፈነባቸው ቁርአን ላይ ተናዟል። ሁለቱ የተከበሩ የተቀደሱ መጠሪያዎች ናቸው። እነሱ እንደፈለግ እንድንከተል ተከታዩ ትውልድ ታዟል። ታዲያ እንዴ የሙሃጅሮቹ አገልጋይ እና በተመሳሳይም የአንሷሮቹ አገልጋይ ውሃ ሊቀዱ ይወርዳሉ። በሚቀዱበት ሁኔታ ላይ አልተግባቡ። በዚህ ሁኔታ ላይ ግጭት ሲፈጠር እርዳታ አንደኛው ጥሪ ያደረገ ያለል አንሳር አለ፣ እናንተ አንሷሮች ሆይ ድረሱልኛል። ያንኛው ምን አለ? ያለል ሙሃጅሪን አለ፣ እናንተ ሙሃጅሮች ድረሱልኛል። እርግጥም አንሷሮቹ ሙሃጅሮቹም መጡ። ሁለቱም መሃል መካረር ተፈጠረ። መሳሪያ መሳሳብ አማራቸው።
እነዛ በእስልምና ፍቅር የተገመዱ የአንድነት ተምሳሌቶች ሙሃጅሮቹ ተሰደው መጣው መዲናው ሲገቡ አንሷሮቹ ተቀበለው ንብረት ያካፈሏቸው ሁሉን ነገር ያካፈሏቸው ወንድማማቾች እቺ ጎጠኝነት መጣል ተለያቸው ስትር ታላቁ አስተማሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማህል ተገኙ ተቆጡ አቢዳዕ ወልጃሂልየቲ ወአና በይነ አዝሁሪኩም እኔ ማህላችሁ ይያለ የጎጠኝነት ጥሪ እኔ ማህላችሁ ያለው የደንቁርናው ዘመን ጥሪ አነሳችሁት እንዴ دعوها تواتين ጎጠኝነት فإنها منتنة እርሷ ቆሻሻ ነች እሷ ርኩስ ነች እሷ ጥንብ ነች ደነገጡ ወደ ቀልባቸው ተመለሱ ልብ በሉ ወዳጆች እዚህ ቦታ ላይ በጎሳ አይደለም የተጠራሩት በእስልምና ዘንድ የተሰጣቸውን የክብር መገለጫ በሆነ ስም ነው የተጠራሩት በጎሳማ ቢሆን ይሄማ የበለጠ ርክሰት ሙሃጅር በሚባለው የዲን የክብር ስም አንሷር በሚባለው የተቀደሰ ስም በዚህ እንኳን ለጎጠኝነት አገልግሎት ከዋለ ሙንቲና ቆሻሻ ይሆናል አይደለም ብሔሬ ጎሳዬ ዛሬ ሰው መርጦ ባልተወለደው ብሔሩ መርጦ ባልተማረው ቋንቋው አገር ጥሎ ይሰደዳል አብሮ አደግ ይለያያሉ አብረው ትብታቸው አንድ መንደር የተቀበሩ ወጣቶች በቃ ይዘው ይለያያሉ አሳፋሪ ሁኔታ ዘረኝነት ቆሻሻ ዘረኝነት የአላህ ቁርአን ይያለ እኛን አይመጥነንም የነብዩ ሰለላሁ ዐለይሂ ወሰለም ሱና መሐላችን ይያለ እኛን አይወክለንም ወፊኩም ረሱል ከዘረኝነት በላይ ሁላችንም የአንድ ቤተሰብ አካል መሆናችንን ማስታወስ ነው ከፈሎቻችን በዲን ወንድማማችን በሃይማኖት ሌሎቻችን አብሮ ባንድ ሀገር ላይ በመኖር ወንድማማቾች ነን ከፈሎቻችን ደግሞ የአዳም ልጅ በመሆን ወንድማማቾች ነን አንዴ ሶስቶች ቁጭ ብለው ነበር አንደኛው ሊፎክር ፈለገና ትንሽ ምን አለ እኔኮ የጀነራል ልጅ ነኝ አለ መኮፈሱ ነው ሁለተኛው ከፍ አለና እኔኮ የፕሬዝዳንቱ ልጅ ነኝ አለ ሶስተኛው ብስል ነበርና ምን አለው እኔ ደግሞ ያ መላእካን ለክብሩ የሰገዱለት ሰውዬ ልጅ ነኝ አላቸው የማን ልጅ የአደም ልጅ ነኝ ለአደም ክብር መላእካን ሰግደዋል አይደለም እንዴ ከክብር በኩል መላእካን የሰገዱለት ግለሰብ ልጆች መሆን ይበቃናል በዘር አንጠራራ በጎሳም ፎከር በስልጣን አንመካ በዲን አንመካ በዲን መጠሪያ ስማችን الناس من آدم وآدم من تراب የሰው ልጅ ከአደም ናቸው አደምም ከአፈር ነው ሁላችን እኩል ነን ማንም ብሔር ከማንም አይበልጥም ለዛ ነው አላህ لتعارفوا قالوا ان اكرمكم ከናንተ የሚበልጠው عند الله اتقاكم ጌታ ዘንድ ትልቅ ቫልዩ ያለው ጌታውን የሚፈራው ነው ጥንቁቁ ነው የሰውን ዘር የሚያከብረው ነው ሌላውን ዘር ማያንቋሽሸው ነው ባይ ዲፎልት አንድ ሙሉ ጎሳ ሙሉ ዘር ሙሉ ብሔር መጥፎ ሊሆን አይችልም ይሄ የተሳሳተ ድምዳሜ ነው አላህ ቁርአን ላይ ይሄን ህግ አስቀምጦታል ስለ ይሁዶች እንኳን ሲነግረን እነዛ ነብዩ ሰለላሁ ዐለይሂ ወሰለም እንኳን በጣም ስለ ታገሏቸው ስላስቸገሯቸው ሲነግረን ለይሱ ሰዋ አንድ አይደሉም ነው ከመሃላቸው ብዙ ጥሩዎች አሉ መጥፎችም እንዳሉ ነው አንድ ጎሳ ሙሉ ለሙሉ መጥፎ ሊሆን አይችልም ግልጽ ነው አላህ ከብሔርተኝነት ይጠብቀን ብሔርን ከማመለክ ብሔርን መነሻ አድርገን ከመገዳደል አላህ ይጠብቀን ያ ዮሐንስ አዋጁ ነው በድጋሚ እናንተ የሰው ልጆች እና خلقناكم من ذكر وانثى እናንተን ከሴትና ወንድ ፈጠርናችሁ وجعلناكم شعوبا وقبائل لتعارفوا ጎሳና ነገዶች አረግናችሁ ለምን لتعارفوا لا لتقاتلوا ልትገዳደሉበት አይደለም ልትተዋወቁበት ቻይናዊያውን ትለየዋለ ኦሮሞን በቋንቋው ትለየዋለ አማራውን እንደዛ በግጽታው መታወቂያ ነው አላህ ያደረገው ልምድ መወሳሰጃ ነው አላህ ያደረገው ከዘረኝነት አላህ ይጠብቀን ዘረኝነት ጥንብናት ተዋት አላህ ሁላችንን ቅኑ መንገድ ይጠቁመን አገራችን ኢትዮጵያን አላህ ሰላም ያድርጋት ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ